ስልካችን ላይ ካርድ ሞልተን ብር አይቀመጥም። ፓኬጅ ካልገዛንበት በስተቀር ይቆረጥብናል። እንዲሁም ደግሞ የጥሪ ማሳመሪያ ማቋረጥ እንፈልጋለን፣ የጥሪ ፊርማ ማቋረጥ እንፈልጋለን። ስለዚህ ይህን ሁሉ በአንድ ላይ የምታደርጉበትን የኢትዮ ቴሌኮም ኮድ ነው ማሳያችሁ ዛሬ። ቀላሉ ኮከብ 900 መሰላል ብላችሁ ትገባላችሁ። እዛ ላይ የተመዘገባችኋቸው ሾርት ኮዶች ካሉ የማትፈልጓቸው የጥሪ ማሳመሪያ እንዲሁም የጥሪ ፊርማ ማቋረጥ የምትፈልጉ ከሆነ እዛ ላይ በአንድ ላይ ማቋረጥ ትችላላችሁ። መልካም ጊዜ። ያለምንም ተጨማሪ ሶፍትዌር ወይም አፕሊኬሽን በስልካቸው የምታነሷቸውን ፋይሎች፣ ፎቶዎች ሊሆኑ ይችላሉ ቀጥታ ወደ ፒዲኤፍ መቀየር እንደምትችሉ ታውቃላችሁ። በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ከጋለሪያችሁ ላይ የምትፈልጓቸውን ፎቶዎች ምረጡ። በመቀጠል ክሬት የሚለውን ተጫኑ። በመቀጠል ሴቭ አስ ፒዲኤፍ የሚለውን ተጫኑ። ይሄ የማይመጣላችሁ ካላችሁ ደግሞ በቀኝ በኩል ያለውን 3 ዶት ተጫኑ። ሴቲንግ የሚለውን ተጭናችሁ መጨረሻ ላይ ትሄዱና አባውት ጋላሪ የሚለውን ትጭናላችሁ። ቨርዥን ቁጥሩን ብዙ ጊዜ ታብታብ አድርጉት። ጋላሪ ላብ ኢኔብል አደረጋችሁ ማለት ነው። በመቀጠል ወደ ኋላ ትመለሱና ጋላሪ ላብስ የሚለውን ታገኛላችሁ። እዛ ውስጥ ገብታችሁ ሴቭ አስ ፒዲኤፍ የሚለውን ኦን አድርጉት። መልካም ጊዜ። ስልክ እየተነጋገርን ነው ከሌላ ሰው ጋር። ሌላ ሶስተኛ ሰው ሲደውል ምልክት አያሳየንም። ይሄን ለመፍታት ኮከብ 43 መሰላል አድርጋችሁ ደውሉ። ሚስድ ኮል ኖቲፊኬሽን ወይም ያሳውቁኝ መልእክት አይደርሰኝም። ይሄን ለመፍታት ደግሞ ወደ 824 ኤቱ ብላችሁ ሜሴጅ ላኩ። ስልካችን አንድ ጊዜ 2 ጊዜ ከጠራ በኋላ ጥሪ እያስተላለፈ ነው ይለናል። ይሄን ለመፍታት ደግሞ መሰላል 002 መሰላል አድርጋችሁ። እነዚህ ናቸው ያሉን። እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በሰላም መጡ፣ በደህና መጡ። ላለፉት 10 ዓመታት በኢትዮ ቴሌኮም አገልግሏል። ቲክቶክን በደንብ ሙያዬ ብሎ ይሁነኝ ብሎ ከያዘው ግን ገና 1 ዓመት አካባቢ ሆኖታል። በርካታ ፎሎወሮች አሉት። ወደ 386000 የሚጠጉ ፎሎወሮች አሉት። በየዕለቱ በስልካችን ለሚገጥሙ ችግሮች ደግሞ መፍትሄ እንዲሆን 994 እየደወልን ኢትዮ ቴሌኮም ለምን ኦፕሬተሮቹ ይማረሩ ሲል በምስል የታገዘ ማብራሪያዎችን ይሰጠናል። እሱም ለ3 ዓመታት ያክል በኦፕሬተርነት አገልግሏል። የጥሪ ማዕከል ሰራተኛ ሆኖ አገልግሏል። ዮሐንስ ሀለፎም በመሐከላችን ይገኛል። እንኳን ደህና መጣ። በነገራችን ላይ የዮሐንስ ተሞክሮም በጣም ካስገረመኝ መካከል ነው ስሰማና ቴሌ ውስጥ ነው የሚሰራው። ከዛ ደግሞ ለአመታት ብዙም ፎሎወር ይጨምር ነበር ይቀንስ ነበር እንደዛ አይነት ነገር፣ ግን በአንድ አመት ውስጥ ባንዴ ነው አይደል የጨመረው። ትንሽ ችግሮችን ከመፍታት በተለይ ደግሞ በቀላሉ እያየን የሱን ቪዲዮ ችግሮችን እንድንፈታ አድርጋልና እስኪ ትንሽ ብትለን ደስ ይለኛል። እሺ አመሰግናለሁኝ። አክቹሊ አንቺ እንዳልሽው ከአንድ አመት በፊት ቲክቶክን የምጠቀመው ጀስት ልክ ሁልጊዜ ኖርማል ብዙዎቻችን እንደምንጠቀመው በቃ የሆነ የራሴን ነገር ፖስት ነበር የማደርግበት። የሆነ መዝናኛ ቦታ ሄጄ ከሆነ እንደዛ አይነት ነገር እና ስክሪንሻት አድርጌ ያስቀምጫለሁ። 300 ሰው ፎሎ አደርግ ነበረ። 300 ሰው ፎሎ ያደርገኝ ነበር ብድር እየመለሱ ማለት ነው። እና ኤግዛክትሊ 1 አመት ሆኖኛል አሁን። ከዛ በኋላ ምንድነው 994 አገልግያለሁኝ እና የትንሽ የህዝቡን ፔን ታውቂዋለሽና ምንድነው ሲገቡ ደግሞ በጣም ከስተመር ሊበዛ ስለሚችል እድሉን የማያገኙም ከስተመሮች አሉና ጥሪ ማዕከል ሲደውሉ ያቺን ሐሳብ በማንሳት ነውና አብዛኞቹ ቶፕ 10 ኮል ሪዝን የምንላቸው አሉኛ ከስተመሩ ምን ተቸግረው ነው ብዙ ጊዜ የሚደውለው የሚለው በደንበኞች ማዕከል አናላሲስ ይሰራልና ሞስትሊ እነሱን ፎከስ አድርገን ችግር ለመፍታት እንሄዳለንና መነሻ የነበሩኝ እነሱ ቶፕ ኮል ሪዝኖች ናቸው። ስለዚህ ከስተመሩ በምን ተቸግሯል የሚለውን ትንሽ ቪዲዮዎች መስራት ሲጀምር አክሰፕታንሱ በጣም ጥሩ ነበርና ልክ የዛሬ አመት ሲጀምር ኦልሞስት 3000 ፎሎወር ነበረኝም። አሁን ግን 386 እና 3 ሚሊዮን ላይክ አለ። ደስ ብሎኛል ስለማገለግላቸው። በፊት በ994 በድምጽ ነበር ማገለግላቸው፣ አሁን ደግሞ በቪዲዮ እያገለገልኳቸው ነው። ለሱም ደስ ይለኛል በጣም። የቲክቶክ ህዝብ ያመሰግናል። እነዚህ ከላይ የምታዩቸው 4 ወሳኝ የኢትዮ ቴሌኮም ኮዶች ምንጊዜ ማስታወስ ያለባችሁ ችግር ሲገጥማችሁ ብዙ ነገሮቻችሁን የሚፈቱላችሁ ለሌላም ሰው ችግር የምትፈቱባቸው ኮዶች ናቸው ማለት ነው። ከላይ ከመጀመሪያው ስንጀምር እንግዲህ ኮከብ 43 መሰላል ለምንድን ነው የሚጠቅመን? ስልክ ከሌላ ሰው ጋር እያወራ ሌላ ሶስተኛ ሰው ሲደውል ለኛ ምልክት የማያሳየን ከሆነ ኮከብ 43 መሰላል አድርገን ኮል ዌይቲንግ አክቲቬት ማድረግ እና ችግሩን መፍታት እንችላለን። መሰላል 002 መሰላል ደግሞ የተለያዩ አይነት ስልክ ሲደወልል ወይ ለሰው ስንደውል አንዴ
ከጠራ በኋላ ጥሪ እያስተላለፈ ነው የደውላቸውን ደንበኛ ማግኘት አይችሉም እያለ የሚያስቸግረን ከሆነ ደግሞ ይሄ ዳይቨርቱን ያጠፋልናል ማለት ነው። ኮከብ 900 መሰላል ላይ ደግሞ የጥሪ ማሳመሪያ ማቋረጥ፣ የጥሪ ፊርማ ማቋረጥ እንዲሁም ደግሞ የተለያዩ አይነት ካርድ እየተቆረጠብን ነው ካላችሁ ደግሞ ሾርት ኮድ ገብታችሁ ማቋረጫ ነው። ኤቱ ብላችሁ ወደ 824 ደግሞ የምትልኩት የጥሪ ማሳወቂያ ወይም ደግሞ ያሳውቁኝ መልእክት ሰው ከደወለ በኋላ የማይደርሳችሁ ከሆነ ወይ ዳይቨርት አድርጋችሁ ወይ ስልካችሁን አጥፈታችሁ የማይደርሳችሁ ከሆነ ኤቱ ብላችሁ ወደ 824 በቀላሉ በመላክ ችግሩን መፍታት ትችላላችሁ ማለት ነው። የሳምሰንግ ስልካችሁን ባትሪ ጤንነት ለመጠበቅ እንዲሁም ደግሞ ረዘም ያለ ረጅም ቆይታ እንዲቆይላችሁ እነዚህን ሴቲንጎች አስተካክሉ። በመጀመሪያ ሴቲንጋችሁ ላይ ግቡ። ባትሪ ፕሮቴክሽን ብላችሁ ሰርች አድርጉ። ከዛ የሚመጣላችሁን ባትሪ ፕሮቴክሽን የሚለውን ክሊክ ካደረጋችሁ በኋላ ኦን ታደርጋላችሁ ማለት ነው። በመቀጠል አሁንም ሴቲንግ ላይ ትገባላችሁ። ኮኔክሽንስ የሚለው ላይ ትገባላችሁ። ዋይፋይ የሚለውን ትጫናላችሁ። በቀኝ በኩል ያለችውን 3 ነጠብጣብ ተጭናችሁ ደግሞ ኢንተሊጀንት ዋይፋይ የሚለውን ክሊክ ታደርጋላችሁ። እዚህ ጋር ተርን ዋይፋይ ኦን ኦፍ አውቶማቲካሊ የሚለውን ኦን ታደርጋላችሁ። እንዲሁም በመቀጠል ደግሞ ዋይፋይ ፓወር ሴቪንግ ሞድ የሚለውንም ኦን ታደርጋላችሁ። ስለዚህ ዋይፋዩ በጣም አነስተኛ ባትሪ እንዲጠቀም ታደርጋላችሁ ማለት ነው። መልካም ጊዜ። ኢትዮ ቴሌኮም እንግዲህ ከዚህ በኋላ ሲም ካርዳችሁን ሮሚንግ አክቲቬት ለማስደረግ በአካል መምጣት የለባችሁም። እዛው ባላችሁበት በማይ ኢትዮ ቴል አፕሊኬሽን አማካኝነት እንግዲህ ሮሚንግ አክቲቬት ማድረግ ትችላላችሁ። እዛ ላይ ታሪፎቹንም ጥቅሎችንም ማየት ትችላላችሁ። ተቀማጭ የሚደረገውንም ብር እንግዲህ እዛው ላይ በቴሌ ብር መክፈል ትችላላችሁ። ብዙ ሰዎች ሮሚንግ ምንድን ነው ካላችሁ ደግሞ ሮሚንግ በተለምዶ ኢንተርናሽናል ሲም ካርድ ማስደረግ ብለን የምንለው ግን የሮሚንግ ሰርቪስ ነው። ስለዚህ ሲም ካርዳችንን ወደ ሌሎች ሀገር ስንሄድ እየተጠቀምነው እንድንሄድ የሚያደርግ ሰርቪስ ነው ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። መልካም ጊዜ